እናቴ ትሙት አልደፈረኝም። እናቴ ትሙት አልደፈረኝም። እናቴ ትሙት አልደፈረኝም። 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 ማን ይችላል በለው ይችላል። ማን ይችላል በለው ይችላል። ማን ይችላል በለው ይችላል። ማን ይችላል በለው በለው። ኢምሬት ስለ ሽንፈት ሞቴ ነው ብለሽ ማንችዬ ሲመጣ በቁምሽ ሸናሽ። ኩኛ በኢየሱስ ስም እንደማንም ልክስክስ ጎል አይደለም እናገባው። ይኸውልህ 6 ዓመት የተገነባ ቲም ማለት ነው። 10 ቀን ባልሞላው ቲም ዱቄት ምን ትላለህ? ምን ትላለህ? አንዴ እንኳን ወያላው ግባና አውጣው። ከዚህ በኋላ ሲቲ ላይ አልቋጠርም። ዋንጫውን ንጉስ ስለሆንኩኝ ራሴ መጥቼ ነው መቀበል። ነሐሴ ላይ ምን ብዬ ነበር? አንተ ልክስክስ ወያላ በማይገባ ጎል አግብተብኝ በረኛ ሳይኖረኝ ከሜዳዬ 3 ነጥብ እያየሁክ ቀጥቅጬ 90 ደቂቃ ተቀበልከኝ። ያኔ ምን ብዬ ዛትኩኝ? በሜዳ 60 ሺህ ደጋፊ በሚይዘው በሜዳ ደጋፊ እያለቀሰ እየረገጥኩ እኔ ንጉሥ ነኝ አንተ ባሪያ ነህ፣ ስለዚህ ስረግጣ አይክፋ። ዛሬ ረገጥኩ፣ 60 ሺህ ደጋፊ አለቀሰ። ከዚህ በኋላ የእንግሊዝ ፕሪሚየር ሊግ ዋንጫን እንትና ይውሰድ እኔ ልውሰድ ሌላው ይውሰድ የማለት መብት ያለኝ እኔ ነኝ። ምክንያቱም እኔ የእንግሊዝ ፕሪሚየር ሊግና የዩናይትድ ኪንግደም ንጉሥ ነኝ። ሁላችሁም ከጫማዬ ስር ነው የምትኖሩት። ዱቄታ ሞያላ አንተ ንጉሥ ሆነ እኔ ታችሁኝ። ይሄ ነው ማቼ፣ ይሄ ነው የኔ ማቼ። ጆርጎ የኔ ሊዮኔል ሜሲ፣ ኩኛዬ ኢመሬት ሜዳ የኔ መለማመጃ ነው አባቴ። ሁለተኛ ጋር እንግዲህ ከአሁን በኋላ ከማንቼ ጋር ትቀጫ ትለጋጋ አታገኝም። ግሎሪ እንትና ኩኛ ተሰላለ በሰማም በወልደ በሰማም ተሰላለ። ግባና አውጣው ወያለው ይግባ ይሄን ነበለው። ለንደን ኤምሬትስ መድፍ ተኳሽ ሞቶ አርሴን ሰይጣን መታው አንድ አጥማቂ ጠፍቶ ይላል። እንግዲህ ዋው የሚገርም ግጥም። እሺ አሁን ሰው እንዳለ ወጥቷል። መጮህ ቀነሰ፣ ጩኸቱ ቀንሷል። ትንሽ የሚጨፍሩ ሰዎች ብቻ ነው ያሉት። ይኸውላችሁ የዛሬ ሽንፈት በጣም ያቃጥላል። አመቱን ሙሉ በሜዳችን አልተሸነፍንም። 3 ጎል ከገባብን 3 ዓመታችን እና ይሄንን ሬኮርድ በማን እጅ እናጠዋለን? በማንቸስተር ዩናይትድ በዋና ጠላታችን። ይሄ እኮ ያቃጥላል። ይሄ እኮ ያቃጥላል። ደግሞ ከቦክስ ውጪ ምንድነው የምናስመታው? አሁን እኛ ላይ ብቻ ማለቃቀስ አያስፈልግም። አላህ ኩኛ መቼ ነው ይመታል እኮ ግልጽ ነው። ሴጋ ብቻ ነው የሚመታው፣ በደንብ ነው የሚመታው። ገባ አይደለ? ዶርጉ አገባም። ራያ ላይ እኮ ምንም ነገር ጥፋት እኮ ልትል አትችልም። ጥፋቱ ተጫዋቾቻችን ሞተው ነበረ። ለምን የሞቱት? አርቴታ ሮቴት ስለማያደርግ። አሁን ኢንተር አስፈልገው ነበር። ያው ባየር ሙኒክን ማሸነፈህ በቸልሲ አዋረድከን። ኢንተርን አሸነፈህ በማን ዩናይትድ። ይሄኛውማ ያማል ማን ሴት ፒስ አገባን፣ ኮርና አገባን፣ ኦፕን ፕሌይ የት አለ? የትኛው ካፕቴን ነው በየጨዋታው የሚቀየረው? ካፕቴን እኮ አይቀየርም። ካፕቴን 90 ደቂቃ ነው የሚጫወተው። አቃጠልከኝ አቦ። የወያላን ማሊያ ለብሳለሁ ያልኩትን እንደውም አልለብስም ትቼዋለሁ። እናስለብሰዋለን። ኧረ ጭራሽ እኛ ስለምናሸንፍ ኃያሉ ቲም ማንቸስተር ዩናይትድ ስለሚያሸንፍ እኔ የወያላ ማሊያ አልለብስም። አሁን የት ነህ? እኛ አበበ ቢቂላ ስታዲየም ወረዳ 5 አዳራሽ ውስጥ በዚህ ግዙፍ ስክሪን ማንቸስተር ከአርሰናል ልናሳይህ ዝግጅታችንን ጨርሰናል አይደል? እንዴ ካች ባሉ እየተበቃችሁ ነው። መብራት ጠፋ የለም በጀነሬተር የጨዋታ ያመልጠንም ቁጭ ብለን ያለን እኛ ጋር ሁሉም ነገር ስታንድ ባይ ነው። በራሰር ይመቻችሁ። ማንቸስተር ይቅደም። ዋሊያ
ሶስት ጎል ከገባብን 3 ዓመት የሆነው ቲም ይዘን በትርፌ 3 ጎል ይግባብን በትርፌ ወይኔ 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 ኮምበሬ ተነስቼ ማለት ነው። ኮምበሬ ተነስቼ ማንቼ ብራንድ ነው ማንቼ ችሎ እንደ ዛሬ ማለት እንዴ አስደስታ እኔ እንደ ዛሬ ውለታ እኔ ባልበላ ራሱ አስደሰታችኝ። በስማ ምንድነው ይሄ? እንደዚህ ነገር እኮ ነው የምንፈልገው። ድምጼ ራሱ ተዘጋ። ገብቷል እንዴ? እንደዚህ ይቻላል እንዴ? እኛን እንደ ሰራሻቸው። ወይኔ እኔ እኮ ፈርስት ሃፍ እኔ ካሪክ ምንድነው እያደረገ የነበረው ስል ነበር። ሰከንድ ሃፍ የማየው ነገር ፈጠረ። ምንም አይነት ሰበብ የለም። ማንቼ ይችላል። ብራንድ ነው። ገብቷል አይደል? እዚህ ጋር ዶርጉ ግን ረብስማ በጣም ብልግናውን ቀጥሏል። እንዴት ነው ከዛ ጋር እንደዚህ ነገር የምትሰራው? እኔ ቆሜ ቀረው እኮ ደረቄ እንደቀረው ጨዋታው አለቀ። ኮኛ ደግሞ ደገሙ ከቀይሮ ገብቶ ምን እኔ አርቴታ ባንድ 4 ተጫዋች ሲያስገባ በቃ ይሄን ሰው ሊጨርስ ነው ብዬ አሰብኩኝ። ምንም እዚህ ማንቺ ጋር እንደዚህ ነገር ጭራሽ አራምቦ ነው የተጫወታችሁት። እንደዚህ ተርከሰከሰ ኳስ ነው የገባው የነበረው። በቃ ይችላል ማንቺ። ገብቷላ። በሜዳው አርሰናልን በሜዳው ነው ያሸነፈው። ማንም እስካሁን ያላሸነፈው ማለት ነው። ማንቼ ይችላል። በሜዳ በማንቸስተር ዩናይትድ ኧረ ማንቼ በዘንድሮ ዋንጫ ካልበላ 100 ዓመት ክለብ ሳይፈርስ ቢቀጥል እድሜ ልክን ዋንጫ በላ እድሜ ልክን። ምን አይነት በጠጥ የሆነ አሰልጣኝ ነው? ምን አይነት ሽንታም ቅዘና! ጎላ ገብተህ ትከላከላለህ በሜዳ ለጣፋሽ አስገብቶ የሚያናድድ ውጤት። የእውነት መቆጨት አለባችሁ። ምንም ማጽናናት አያስፈልግም። መረገጥ ነው ያለበት አርሰናል ዛሬ መረገጥ ነው ያለበት። ማንቼ ይለያል። ምን አይነት ጎል ነው ኩኛ! እረ ዶርጉ ዛሬ ይለያል። ይለያል። እድሜ ልክን ዋንጫ በላል። ይሄን አመት አሳልፈህ ከሰጠህ እድሜ ልክን ነግሬሃለሁ። ይቻላል። ሲጀመር ማንቼ ብራንድ ነው ብለሻል። አምና ሁልሽም የአርሴናል ደጋፊ ወተሻርለ። ይኸው ብራንድነቱ እኛ ጋር ብቻ ነው እንደሚሰራው። የሞተው ማንቸስተር ዩናይትድ አሸነፋችሁ አይደል እንዴ ስትሉ የነበራችሁት እናንተስ? ታዲያ የሞታችሁ የሞት ሞት በቃ ሙተት ያላችሁ። ሲጀመር እኔ አርሰናል አገባ ብዬ አልይዞ ይሄንን ጨዋታ። እኛ ጋር ማን ይቀጣል? ኩኒያ ዶርጉ እምቡሞ አይደሉ? ይኸው እናንተንም ዛሬ ቅጥታ ታደረጉልኝ። ኩኒያ እንደዛ የማይታሰብ አሲስት አይደል ያደረገው? ዛሬ የማይታሰብ ስክሪመር የሆነ ጎል በቃ ዳንስሽ ራሱ ሲያምር ኩኒያ። በእናትሽ እኔ አርሰናል አገባ አልለውም። ኦንጎል ኤፍሲና ሴት ፒስ ኤፍሲ በቃ። ዶርጉ ከመቼ ጀምሮ ነው እንደዚህ የሚችለው? ቆይ እንዴ ከመቼ ጀምሮ ነው እንደዚህ አይነት ኳስ የምመታው? አንተ ምንድነው? ሰሞኑን የሚገርም ፎርም ላይ ነው ያለው ከኛ ጋር ከኒውካስትል ጋር ዛሬ እቺስ መላጥ አነ ጋብርኤልና ሳሊባ ማል ፍንፍን ስትል ቀላል ሰው መስላለች። በቃ እምቡሞ ብሩኖ ዲያሎ እምቡሞ ኩኒያ ብሩኖ ምናምን ነው ሰሞኑን ማለት ነው። 4 ነጥብ። አይ ማንቺ ለምን ነጠቅሽኝ? እኔን 3 ነጥብ 1 ነጥብ ነበር ባለፈው ሳምንት ምናምን እኮ በ9 ነጥብ መራቅ የምትችሉት ጌም ነበር። አሁን 8 ነጥብ ነው። 4 ነጥብ። አርሰናል ይበላል።